ዓለም ብዙ አይነት ወረርሽኞችን አስተናግዳለች። እንደ ኮሌራ፣ ጥቁር ሞትና ኮቪድ-19 ያሉ በሽታዎች ሰውን በህመም ሲያሰቃዩ አይተናል። ነገር ግን በ1518 ዓመተ ምህረት በፈረንሳይ ስትራስቡርግ የተከሰተው ወረርሽኝ ከማንኛውም የተለየ ነበር። ሰዎች ሳያቋርጡ ይደንሳሉ። ሌሊትና ቀን ለሳምንታት እግራቸው እስኪቆስል፣ ልባቸው እስኪዝልና በድካም እስኪሞቱ ድረስ። ይህ ተላላፊ በሽታ ሳይሆን ተላላፊ ዳንስ ነበር። ዛሬ በወግና እውነታ በሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ አስገራሚና አስፈሪ ክስተቶች አንዱ የሆነውን የዳንስ ወረርሽኝን እንቃኛለን። Tapping her toes bloody again. A crowd began to form around this seemingly insane ሐምሌ 1518 ዓመተ ምህረት የፈረንሳይዋ ስትራስቡርግ ከተማ በረሃብና በበሽታ ተከባ በነበረችበት በዚህ አስቸጋሪ ወቅት አንድ ያልታሰበ ነገር ተከሰተ። ፍራው ትሮፊያ የተባለች አንዲት ሴት በከተማዋ መሃል በሚገኘው ጠባብ ጎዳና ላይ ወጣችና በድንገት መደነስ ጀመረች። መጀመሪያ ላይ ያዩት ሰዎች በደስታ ወይም በስሜት የምትደንስ መሰላቸው። ነገር ግን ይህ ዳንስ የደስታ አልነበረም። ትሮፊያ ለሰዓታት ደነሰች። ፀሐይ ስትጠልቅም አላቆመችም። ሌሊቱን ሙሉ እግሮቿ እስኪደሙና ልብሷ በላብ እስኪርስ ድረስ ትወዛወዝ ነበር። የሚገርመው ነገር በምታደርገው ዳንስ ውስጥ ምንም አይነት ሙዚቃ አልነበረም። ዝምታ በነገሰበት ጎዳና ላይ የሷ የእግር ኮቴ ብቻ ይሰማ ነበር። ፊቷ ላይ ደስታ ሳይሆን ከፍተኛ ስቃይና ግራ መጋባት ይነበብ ነበር። ሁለተኛው ቀን መጣ። ትሮፊያ አሁንም አልቆመችም። ሶስተኛው፣ አራተኛው፣ ስድስተኛው ቀን አለፈ። በትሮፊያ ሰውነት ውስጥ ያለው ጉልበት ከየት እንደሚመጣ ማንም ሊረዳው አልቻለም። በመጨረሻም ባለስልጣናት ሴትየዋን ወደ ተራራማ ቦታ ወስደው እንዲጸለይላት አደረጉ። ነገር ግን ነገሩ በዚህ አላበቃም። እንደ ሰደድ እሳት የመደነስ ፍላጎት በከተማዋ መሰራጨት ጀመረ። በአንድ ሳምንት ውስጥ 34 ሌሎች ሰዎች ትሮፊያን ተከትለው መደነስ ጀመሩ። በአንድ ወር ውስጥ ቁጥሩ ወደ 400 አሻቀበ። ቤተክርስቲያን ይህ ሰይጣናዊ ስራ ነው ስትል፣ ዶክተሮች ደግሞ ተፈጥሯዊ የደም መፍላት ነው በማለት ተከራከሩ። የስትራስቡርግ ጎዳናዎች በድንገት ራሳቸውን መቆጣጠር ባልቻሉ በሚያቃስቱና በማያቋርጡ ዳንሶች ተሞሉ። እስቲ አስቡት፣ ጎረቤታችሁ፣ ጓደኛችሁ ወይም የቤተሰባችሁ አባል በድንገት ጎዳና ላይ ወጥቶ ለቀናት ሲወዛወዝ ብታዩ ምን ይሰማችኋል? ይህ ሁኔታ በከተማዋ ላይ የፈጠረው ድንጋጤ ለዛሬው ቪዲዮአችን ትልቁ የመወያያ ነጥብ ነው። የደናሾቹ ቁጥር እየጨመረ ሲሄድ የስትራስቡርግ ከተማ አስተዳዳሪዎችና የሃይማኖት መሪዎች ተደናገጡ። ከተማዋ ስራ ቆመች፣ ገበያው ተዘጋ፣ መንገዶቹም በደናሾች ተጨናነቁ። በዚያ ጊዜ ባለስልጣናቱ በወቅቱ የነበሩ ምርጥ የተባሉ ዶክተሮችንና ፈላስፋዎችን ሰብስበው መፍትሄው ምንድነው የሚል ጥያቄ አቀረቡ። ዶክተሮቹ ሁኔታውን ከመረመሩ በኋላ አንድ አስገራሚ ድምዳሜ ላይ ደረሱ። ይህ በሽታ ሰይጣናዊ ወይም አስማታዊ አይደለም አሉ። ይልቁንም ሞቃት ደም የተባለ የተፈጥሮ በሽታ ነው አሉ። የሰጡት መፍትሄ ግን ታሪክ ፈጽሞ የማይረሳው ስህተት ነበር። ደናሾቹ መደነስ ያቆሙት ደማቸው ውስጥ ያለው ሙቀት ስላልተሟጠጠ ነው። ስለዚህ ይበልጥ እንዲደንሱና ሙቀቱን በላብ እንዲያወጡት ከተደረገ ይድናሉ የሚል ውሳኔ አስተላለፉ። ባለስልጣናቱ ወዲያውኑ ትዕዛዝ ሰጡ። በከተማዋ መሃል ሁለት ትላልቅ የመደነሻ አዳራሾች ተገነቡ። አንድ የእህል ገበያም ወደ መደነሻ መድረክነት ተቀየረ። የባስ ብለው ደናሾቹ እንዳይሰለቹ ሙዚቀኞችን ቀጠሩ። ከበሮ መቺዎች፣ ዋሽንት ነፊዎችና በገና ደርዳሪዎች ሌሊትና ቀን እንዲጫወቱ አደረጉ። ዓላማቸው ደናሾቹ በሙዚቃ ታጅበው በቶሎ እንዲዘሉና በሽታውን እንዲጨርሱት ነበር። ነገር ግን የሆነው ነገር ከታሰበው በተቃራኒ ነበር። ሙዚቃው እንደ ነዳጅ ሆነ። መደነስ ያልጀመሩ ሰዎች እንኳን በሙዚቃው ስሜት እየተሳቡ መድረኩን መቀላቀል ጀመሩ። መድረኩ በሺዎች የሚቆጠሩ እግሮች የሚረግጡበት፣ የሚቃስቱ ድምጾች የሚሰሙበትና የላብ ጠረን የሚከረፋበት ሲኦል መሰለ። ብዙም ሳይቆይ አስከሬኖች መውደቅ ጀመሩ። ሰዎች ለቀናት ያለምንም ምግብ፣ ውሃና ረፍት እንዲደንሱ በመደረጋቸው ልባቸው መቋቋም አቃተው። በሐምሌ ወር በነበረው ከፍተኛ ሙቀት ውስጥ ደናሾቹ በልብ ድካምና በስትሮክ እንደ ቅጠል ይረግፉ ጀመር። በወቅቱ የነበሩ የታሪክ መዛግብቶች እንደሚሉት በቀን እስከ 15 ሰዎች መድረኩ ላይ እንደወደቁ ሕይወታቸው ያልፍ ነበር። መፍትሄ የተባለው ዳንስ ከተማዋን ወደ ትልቅ የጅምላ መቃብር ቀየራት። ይህ ሁሉ እልቂት እንዴት ሊከሰት ቻለ የሚለው ጥያቄ ለዘመናት የታሪክ ተመራማሪዎችን፣ የሕክምና ባለሙያዎችንና ሳይንቲስቶችን ሲያከራክር የቆየ
ትልቅ ሚስጥር ነው። ዛሬ ላይ ሆነን በዘመናዊ የሳይንስ መነጽር ወደ ኋላ ስንመለከት ከዚህ አስገራሚ ክስተት ጀርባ 3 ዋና ዋና ምክንያቶች ሊኖሩ እንደሚችሉ እንረዳለን። በመጀመሪያ ደረጃ ብዙዎች ለክስተቱ እንደ ዋነኛ ምክንያት የሚያቀርቡት የእርጎት መመረዝ የተባለውን የኬሚካል አደጋ ነው። በ16ኛው ክፍለ ዘመን ሰዎች ለዕለት ተዕለት ዳቦ መስሪያነት የሚጠቀሙት አጃ ላይ ክላቪስፔስ ፑርፑሪያ የተባለ ፈንገስ በብዛት ይበቅል ነበር። ይህ ፈንገስ በሰውነት ውስጥ ሲፈጭ ኤርጎታሚን የተባለ ኬሚካል የሚያመነጭ ሲሆን ይህም እንደ LSD አይነት ከፍተኛ የቅዠት ስሜትንና የሰውነት ጡንቻ መቆጣጠር አለመቻልን ይፈጥራል። ይሁን እንጂ ብዙ ሳይንቲስቶች ይህንን መላምት ሙሉ በሙሉ አይቀበሉትም። ምክንያቱም ይህ መርዝ የጡንቻን ቅንጅት ከማሳጣት ባሻገር ደም ወደ እጅና እግር እንዳይሄድ ስለሚገድብ መደነስ ቀርቶ መቆም እንኳን እጅግ አሰቃቂ ህመምን ይፈጥራል። ስለዚህ ሚስጥሩ ከምግብ መመረዝ በላይ የሆነ ሌላ ስነ ልቦናዊ ገጽታ እንዳለው ይታመናል። ይህ ስነ ልቦናዊ ገጽታ ደግሞ በወቅቱ በነበረው የቅዱስ ቪተስ እምነት በማህበረሰቡ ስቃይ ውስጥ በጥብቅ የተቆራኘ ነው። ስትራስቡርግ በ1518 ዓ.ም በከፍተኛ የረሃብ አደጋ በቸነፈርና በማህበራዊ ምስቅልቅል ውስጥ ትገኝ ነበር። ሰዎች በደረሰባቸው መከራ ተስፋ በቆረጡበት በዚያ ወቅት ቅዱስ ቪተስ ከተቆጣ ሰዎችን በማያስቆም ዳንስ የመቅጣት ኃይል አለው የሚለው የቆየ የሃይማኖት አፈ ታሪክ በአይምሯቸው ውስጥ እንደ ትልቅ ስጋት ተቀረጸ። ዛሬ ላይ ሳይንቲስቶች ይህንን ሁኔታ የጅምላ ስነ ልቦናዊ ሂስትሪያ ብለው ይጠሩታል። ሰዎች እጅግ የበረታ ጭንቀትና ተስፋ መቁረጥ ውስጥ ሲወድቁ አእምሯቸው ህመሙን ለመቋቋም ሲል ራሱን ወደ ትራንስ ውስጥ ይከታል። በዚህ ሁኔታ ውስጥ ያለ ሰው አእምሮ የሚያምንበትን ነገር ወደ አካላዊ እንቅስቃሴ መቀየር ከፍተኛ ኃይል አለው። አንዴ የመጀመሪያዎቹ ሰዎች መደነስ ሲጀምሩ ሌሎቹም በጭንቀት በተዳከመው ስሜታቸው ተገፋፍተው መደነሱን እንደ ዕጣ ፋንታቸው ተቀበሉት። ልክ እንደ ተላላፊ በሽታ ጭንቀቱ በዳንስ መልክ ካንዱ ወደ ሌላኛው ተጋባ። ይህ ክፍል የሚያስተምረን ትልቁ እውነት የሰው ልጅ አእምሮ ለአንድ ነገር እውነት ነው ብሎ ካመነና በከፍተኛ ጫና ውስጥ ከወደቀ ሰውነቱን እስከ ሞት ድረስ ሊያዘው የሚችል ሚስጥራዊ ኃይል እንዳለው ነው። በስትራስቡርግ ጎዳናዎች የታየው ያ እልቂት የአእምሮ ጤናና የማህበረሰብ ጫና በአግባቡ ካልተያዘ ሊያስከትሉ የሚችሉትን አስፈሪ ውጤት ለዓለም ያሳየ የታሪክ ማሳሰቢያ ነው። በመጨረሻም መስከረም ወር አካባቢ ያ አስፈሪ የዳንስ ማዕበል መቆም ጀመረ። የከተማዋ ባለስልጣናት ሙዚቃውም ሆነ መድረኩ ሁኔታውን እያባባሱት መሆኑን ሲረዱ ስልታቸውን ቀየሩ። ዳንሱ ሰይጣናዊ ነው ብለው በማመናቸው በህይወት የተረፉት ደናሾች በሙሉ ወደ ተራራማው የሴንት ቪተስ ዋሻ እንዲወሰዱ አደረጉ። እዚያም ደናሾቹ የቀይ ጫማ እንዲለብሱ ተደረገ። የቅዱሳን ምስልም ተሰጣቸው። ከሳምንታት ጸሎትና ከከፍተኛ ድካም በኋላ በከተማዋ ላይ ነክሶ የነበረው ያ ድንገተኛ እብደት ቀስ በቀስ ጋብ አለ። ስትራስቡርግ ለወራት የናፈቃትን ጸጥታ መልሳ አገኘች። ነገር ግን በጎዳናዎቿ ላይ የቀረው ትዝታ እጅግ መራራ ነበር። በመቶዎች የሚቆጠሩ ሰዎች በዳንስ አዳራሾች ውስጥ ሞተው ተገኝተዋል። ሌሎች ደግሞ ለአካል ጉዳትና ለከፍተኛ የአእምሮ መዛባት ተዳርገዋል። የ1518 የዳንስ ወረርሽኝ በታሪክ ውስጥ አንድ ጊዜ ብቻ የተከሰተ አይደለም። በሌሎች ዓመታትም በተለያዩ የዓለም ክፍሎች ተመሳሳይ የጅምላ ሂስትሪያ ክስተቶች ታይተዋል። ታሪክ የሚያስተምረን ትልቁ ቁም ነገር የሰው ልጅ አእምሮ ለከፍተኛ ጭንቀት የሚሰጠው ምላሽ ምን ያህል አስፈሪ ሊሆን እንደሚችል ነው። ማህበረሰቡ በረሃብ በድህነትና በጭንቀት ሲወጠር አእምሯችን እውነታውን መቋቋም አቅቶት ወደማይታወቅ ዓለም ውስጥ ሊያስገባን ይችላል። ዛሬ ላይ ሆነን ስናየው ክስተቱ እንደ ተረት ሊመስለን ይችላል። ነገር ግን በእነዚያ ሰዎች እግር ስር የነበረው ደም፣ በፊታቸው ላይ የነበረው ስቃይና በመጨረሻም የደረሰው እልቂት እውነተኛ ነበር። ይህ ታሪክ የአእምሯችንን ጤንነት መጠበቅና በማህበረሰብ ውስጥ የሚፈጠሩ ጫናዎችን በአግባቡ መያዝ ምን ያህል ወሳኝ መሆኑን ይጠቁመናል። ውድ የወግና እውነታ ቤተሰቦች ስለ 1518ቱ የዳንስ ወረርሽኝ ምን ታስባላችሁ? የጅምላ እብደት ነው ወይስ በምግብ መመረዝ የመጣ አደጋ? እናንተስ በዛ ዘመን ብትኖሩ ኖሮ ምን ታደርጉ ነበር? ሐሳባችሁን በኮሜንት አጋሩን። የዛሬው ዝግጅታችን ይህንን ይመስል ነበር። እንደነዚህ ያሉ እውነተኛ አስገራሚና ብዙም የማይታወቁ የታሪክ ገጾችን ወደናንተ ማድረሳችንን እንቀጥላለን። ቪዲዮውን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። የደውል ምልክቷን በመጫን ቀጣዩን አስገራሚ ቪዲዮ በቅድሚያ ይከታተሉ። ስለተከታተላችሁን
ከልብ እናመሰግናለን። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም ለእናንተ ይሁን። ቸር ሰንብቱ።